ህወሓት በአፋር ክልል የሞርታር ጥቃት መፈጸሙ ተነገረ። ህወሓት በአፋር ክልል መጋሌ ወረዳ በሚገኝ የጸጥታ ኃይሎች ሰፈር ላይ ድንገተኛ የሞርታር ጥቃት መፈጸሙ ተሰምቷል። ሐራ መሬት በሚገኙ ኃይሎች ላይ ነው ተብሏል። የደረሰው የጉዳት መጠን በግልጽ ባይታወቅም ድርጊቱ በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤ መፍጠሩ ተገልጿል። ይህ ጥቃት የተሰነዘረው በትግራይ ክልል መጠነ ሰፊ የግዳጅ ወታደራዊ አፈሳ እየተካሄደ ባለበትና በፌዴራል መንግስቱና በህወሓት መካከል ያለው ውጥረት በበረታበት ወቅት ነው። 21 ተጠርጣሪዎች ተያዙ። አዲስ አበባ በእምነት ተቋም ውስጥ በመግባት ውድመትና ዝርፊያ የፈጸሙ 21 ተጠርጣሪዎች በቁጥጥር ስር ዋሉ። የወንጀል ድርጊቱ የተፈጸመው ሰኔ 13 ቀን 2018 ዓ.ም ከምሽቱ 12 ሰዓት በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው አያት 49 ቁጥር 2 የጋራ መኖሪያ ቤቶች አካባቢ ነው። በተጠቀሰው አካባቢ የሚገኘው ባዶ ቦታ በከተማ አስተዳደሩ ካቢኔ የመንግስተ ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን የተወሰነ ሲሆን ቤተክርስቲያኑም ግንባታ አድርጎ አገልግሎት እየሰጠበት ይገኛል። ሰኔ 13 ቀን 2018 ዓ.ም ከምሽቱ 12 ሰዓት ላይ ቁጥራቸው 21 የሆኑ የጋራ መኖሪያ መንደሩ ነዋሪዎች በቡድን በመደራጀትና ቦታው የኛ ነው በማለት የቤተክርስቲያኒቱን ግቢ በኃይል ሰብረው በመግባት 10,132,000 ብር የሚገመት ንብረት የመዝረፍና የማውደም ወንጀል ፈጽመዋል። የወንጀል ድርጊቱ መፈጸም መረጃ የደረሰው የለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ በወንጀሉ ተሳታፊ የሆኑ ግለሰቦች ምንም እንኳን ከአካባቢ ቢሰወሩም ከያሉበት በቁጥጥር ስር ውለው ተገቢው ምርመራ እየተጣራባቸው ይገኛል። በቀጣይ በወንጀሉ ተሳታፊ ናቸው ያላቸው ግለሰቦች ላይ ክስ እንደሚመሰርት የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መሰል ድርጊቶች የሃይማኖት ግጭት የሚቀሰቅሱና ተከባብሮ የኖረን ህዝብ በጥርጣሬ እንዲታይ የሚያደርጉ በመሆኑ ሁሉም ተገቢውን ጥንቃቄ ማድረግ እንደሚገባው አሳስበዋል። መረጃው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ነው። የአፍሪካ ህብረት በሱዳን ለሚፈጸሙ ጥሰቶች ተጠያቂነት እንዲሰፍን በመጠየቅ የውጭ ኃይሎች ግጭቱን ከማባባስና ከጣልቃ ገብነት እንዲታቀቡ አስጠነቀቀ። የአፍሪካ ህብረት ኮሚሽን መሐመድ አሊ ዩሱፍ በሱዳን ሰላማዊ ዜጎች ላይ እየተፈጸሙ ያሉ መጠነ ሰፊ የሰብአዊ መብት ጥሰቶች ፍጹም ተቀባይነት የሌላቸውና ተጠያቂነት ሊሰፍንባቸው እንደሚገባ በመግለጽ የውጭ ኃይሎችን ደግሞ ከጣልቃ ገብነት እንዲታቀቡ አሳስበዋል። ህብረቱ አክሎም ተፋላሚ አካላት በዓለም አቀፍ የሰብአዊ መብት ህግ የተጣሉባቸውን ግዴታዎች እንዲያከብሩና ቀደም ሲል በጅዳ ስምምነት የገቡትን የዜጎችን ደህንነት የመጠበቅ ቃል ኪዳን በመተግበር እንዲተረጎሙ የጠየቁት ኮሚሽኑ የውጭ ኃይሎች የሚያደርጉት ማናቸውን ጣልቃ ገብነት የሀገሪቱን ሉዓላዊነት የሚጋፉና ግጭቱን ይበልጥ የሚያጋግል ስለሆነ በአስቸኳይ ሊቆም ይገባል ማለታቸውን ህብረቱ በዛሬው ዕለት ባወጣው መግለጫ አስታውቋል። ህብረቱ በመግለጫው በኤል ኦቤይድ በሰሜን ኮርዶፋን ግዛትና በአካባቢው እየተባባሰ ስላለው ቀውስ እንዲሁም በመላው የሱዳን ሪፐብሊክ የጸጥታና የሰብአዊ ሁኔታ ቀጣይ አስከፊ የሆነ መምጣቱን ተከትሎ ከበድ ያለ ስጋት እንዳለው ገልጿል። ሊቀመንበሩ ሁሉም ወገኖች ጦርነቱን በአስቸኳይ እንዲያቆሙ ጥሪ ያቀረበ ሲሆን ጦርነቱን ከማባባስ እንዲቆጠቡና በዓለም አቀፍ ሰብአዊ ህጎች መሰረት የሚጠበቅባቸውን ግዴታዎች እንዲወጡ ጥሪውን አቅርበዋል። የጅዳውን ስምምነት ያነሱት ኮሚሽኑ በዚህም መካከል የተካተቱትን ሰላማዊ ዜጎችን የመጠበቅና ደህንነቱ የተጠበቀ እንዲሁም ያለ እንቅፋት የሰብአዊ እርዳታ ለማድረስ የነበረውን ስምምነታቸውን ማክበር አለባቸው ሲል ጥሪውን አቅርቧል። በተጨማሪም በሰላማዊ ዜጎች ላይ የሚፈጸሙ ጥሰቶች ሁሉ ተጠያቂነት መኖር አለበት ሲል በድጋሚ አስፈላጊነቱን የገለጸው ኮሚሽኑ ውጫዊ ኃይሎችም ግጭቱን ከሚያባብሱ ድርጊቶች እንዲቆጠቡ አሳስቧል። የአፍሪካ ህብረት ሊቀመንበር ለሱዳን ሪፐብሊክ ሉዓላዊነት፣ አንድነት፣ ነጻነት እንዲሁም የግዛት ወሰን መከበር ላይ ያለውን ቁርጠኝነት በድጋሚ ያረጋግጧል ያሉት ኮሚሽኑ በሀገሪቱ ሰላም፣ መረጋጋትና ህገ መንግስታዊ ስርዓት ወደሚመለስበት አቅጣጫ እንዲያመራ እንዲሁም ሁሉን አቀፍ የፖለቲካ ሂደት ላይ አዲስ ጥረት እንዲደረግ ጥሪ አቅርበዋል። ቤት ያላገኘ ተፈናቃይ ካለ ስልጣኔን እለቃለሁ አቶ ግርማ ሰይፉ። የአዲስ አበባ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ በከተማዋ በነበረው የኮሪደር ልማት ምክንያት ተፈናቅሎ ምትክ ቤት ወይም መሬት ያላገኘ አንድም ህጋዊ ሰው አለመኖሩን አስታወቁ። ካርታ ወይም ደግሞ የቀበሌ ቤት ኖሮት ምትክ ያጣ ሰው ካለ በገዛ ፈቃዳቸው ከስልጣን ለመልቀቅ ዝግጁ መሆናቸውን የገለጹት ኃላፊው ልማቱ ለሀገር ጥቅም የተሰራ መሆኑን ገልጸው ሆኖም ከአስተዳደራዊ ጉዳዮች ጋር በተያያዘ በደል የደረሰባቸው ወገኖች መኖራቸውን አልሸሸጉም። ትብብር ለኢትዮጵያ አንድነት ያሸነፋቸውን 7 ወንበሮች አልረከበም አለ። በሰባተኛው ጠቅላላ ምርጫ በአዲስ አበባ፣ በአማራ፣ በማዕከላዊ ኢትዮጵያ ክልሎች በድምሩ 7 የምክር ቤት ወንበሮችን 2 የህዝብ ተወካዮችና 5 የክልል ምክር ቤት ያሸነፈው ትብብር ለኢትዮጵያ አንድነት ቅንጅት ያገኘውን መቀመጫ እንደማይረከብና ምክር ቤት እንደማይገባ ለቢቢሲ አስታወቀ። ምርጫውን የጨረባ ሲሉ የገለጹት የቅንጅቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቆ በሀገሪቱ ያለው የሰላም እጦትና ጠባብ ፖለቲካ ምህዳር ለውሳኔያቸው ዋነኛ ምክንያት መሆኑን ጠቅሰዋል።
መንግስት ወደ ንግግርና ድርድር እስኪመጣ ድረስ እውቅና እንደማይሰጡት የገለጹት ኃላፊው ዓለም አቀፉ ማህበረሰብ ለምርጫው እውቅና እንዳይሰጥ ቅስቀሳ እያደረጉ መሆኑን ይፋ አድርገዋል። ይህ ውሳኔ ለመረጣቸው ህዝብ ድምጽ መንፈቅ እንዳልሆነ የገለጸው ጥምረቱ ምክር ቤት አለመግባትን እንደ መደራደሪያ መሳሪያ እየተጠቀመበት መሆኑንና መንግስት ጦርነትን ማቆም፣ እስረኞችን መፍታትና የፖለቲካ ምህዳርን ማስተካከል የመሳሰሉ ቅድመ ሁኔታዎችን ተቀብሎ ቀና ምላሽ ከሰጠ ውሳኔያቸውን ሊቀበሉ እንደሚችሉ አመላክተዋል። መኢአድና እናት ፓርቲን ጨምሮ 5 ፓርቲዎችን ያቀፈው ይህ ጥምረት ተመራጮቹ የፓርቲውን ውሳኔ ጥሰው ወደ ምክር ቤት የሚገቡ ከሆነ የሞራልና የህግ ኃላፊነት እንደሚጠይቃቸው አስጠንቅቆ ከፓርቲ መባረርን ጨምሮ ጠንካራ ስነ ምግባር እርምጃዎች እንደሚወስድ አሳስቧል። በፈረንሳይ ከሚገኙ 96 ግዛቶች መካከል በ49ኙ ከፍተኛ የሙቀት ማዕበል ተመዘገበ። በፈረንሳይ ከሚገኙ 96 ክልሎች 49ኙ ቀይ ደረጃ ያለው ከባድ የሙቀት ማስጠንቀቂያ ተሰጥቷል። ሀገሪቱ በከፍተኛ የሙቀት ማዕበል የተነሳ ዜጎቿ እንዲጠነቀቁ ማሳሰቢያ አውጥታለች። ከ40 ዲግሪ ሴንቲግሬድ በላይ ከፍተኛ ሙቀት ሰኞ ዕለት በምዕራብ ፈረንሳይ ተመዝግቧል። በበረዶ ውስጥ 43 ዲግሪ ሴንቲግሬድ መመዝገቡን የአየር ሁኔታ ትንበያ ባለሙያዎች አስታውቀዋል። ሰኞ ዕለት 845 ትምህርት ቤቶች የተዘጉ ሲሆን 1800 ተማሪዎች ቀድሞ ትምህርታቸውን እንዲጨርሱ መደረጉን የፈረንሳይ ትምህርት ሚኒስቴር አስታውቋል። በደርዘን የሚቆጠሩ ሌሎች ክልሎች በብርቱካናማ ማስጠንቀቂያ ውስጥ ይገኛሉ። በአጠቃላይ 63 ሚሊዮን ሰዎች በመላው ሀገሪቱ በከባድ ሙቀት የተነሳ ተጎድተዋል። በደቡብ ምዕራብ ጂሮንዴ ክልል የአካባቢ ባለስልጣናት እሁድ ዕለት እንዳስታወቁት ከ80 እስከ 95 ዓመት የሆናቸው 3 ሰዎች በከባድ ሙቀት የተነሳ መሞታቸውን ገልጸዋል። የፈረንሳይ የጤና ሚኒስቴር ስቴፋኒ ሬስት ለፈረንሳዩ የህዝብ ብሮድካስቲንግ ቲቪ እንደተናገሩት በሞቃታማ አየር ጠባይ ወቅት በርካታ ሰዎች ይሰቃያሉ። እናም ሰዎች ዘመዶቻቸውና ጎረቤቶቻቸውን በቅርብ እንዲከታተሉ ጥሪ አቅርበዋል። በምዕራቡ የባህር ዳርቻ በጣም ሞቃታማው የሙቀት መጠን ሲጠበቅ፣ በተቀረው የፈረንሳይ ክፍል ደግሞ ከ36 እስከ 40 ዲግሪ ሴንቲግሬድ የሚደርስ ከፍተኛ ሙቀት መጠን እንደሚኖር ይጠበቃል ሲል ሜቴዮ ፈረንሳይ አስታውቋል። አርቲስት ካሙዙ ካሳ ምርጫውን ማሸነፉን አስታወቀ። በየካ ክፍለ ከተማ በብልጽግና ፓርቲ ለምርጫ ቀርቦ የነበረው አርቲስት ካሙዙ ካሳ በአካባቢው ነዋሪዎች ከፍተኛ ድምጽ ተሰጥቶት ማሸነፉን ይፋ አድርጓል። አርቲስቱ የምርጫ ውጤቱን ተከትሎ ለመራጮች ምስጋናውን አቅርቧል። ታዋቂው አርቲስት ካሙዙ ካሳ በየካ ክፍለ ከተማ በተካሄደው ምርጫ ብልጽግና ፓርቲን ወክሎ በመወዳደር አብላጫ ድምጽ በማግኘት ማሸነፉን በይፋ በማህበራዊ ትስስር ገጹ ላይ አስታውቋል። አርቲስቱ ባስተላለፈው የእንኳን ደስ አላችሁ መልእክት ለምርጫው መሳካት ላደረጉት ድጋፍ የአካባቢውን ነዋሪዎችና መራጮች አመስግኗል። እንደ ብልጽግና ፓርቲ ከፍተኛ ድምጽ በማግኘታችንና በአካባቢው ማሸነፉን ታላቅ ድል ነው ሲል የገለጸው አርቲስት ካሙዙ በድል አድራጊነት ስሜት ኢትዮጵያ አሸንፋለች የሚል መልእክት አስተላልፏል። ድላችን ለአዲሲቷ ኢትዮጵያ ዲፕሎማሲያዊ ልዕልና መንገድ መሆኑን ከማሌዥያ ሰምተናል። ኢትዮጵያ ለዓለም የምታስተምር እንጂ የምትማር ሀገር አይደለችም። ይህ በተግባር እየታየ ነው። የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ለጠቅላይ ሚኒስትር አብይ አህመድ እና ለብልጽግና ፓርቲ በምርጫው ስኬት ላይ ያስተላለፉት የእንኳን ደስ አላችሁ መልእክት የሀገራችንን ዲፕሎማሲያዊ ከፍታና ተሰሚነት በግልጽ ያሳያል። ዛሬ እዚች ሀገር መሪ በኢትዮጵያ እየተከናወኑ ያሉትን ግዙፍ ስራዎችና ህዝባዊ ምርጫ አይተው ተደምመው አድንቀዋል። ኢትዮጵያ ለእኛ እጅግ በጣም አስፈላጊ ሀገር ናት ሲሉም ተደምጠዋል። ባለፉት 5 ዓመታት የጀመርናቸው ግዙፍ የመሰረተ ልማት ፕሮጀክቶች፣ የቴክኖሎጂ ምጥቀቶችና የኢንዱስትሪ ፓርኮች መስፋፋት ልክ እንደ ማሌዥያ ሁሉ የሀገራችንን የነገ ታሪክ የሚቀይሩ መሆናቸውን ዓለም አቀፍ መሪዎች በሚገባ ተረድተውታል። የኢትዮጵያውያን ብስለትና የጋራ ድል የታየበት 7ኛው ጠቅላላ ምርጫ 7ኛው ጠቅላላ ምርጫ የኢትዮጵያ ህዝብ በአንድነት በሰላምና በዲሞክራሲያዊ መንገድ ድምጹን በመስጠት የዲሞክራሲ ባህሉን ያሳደገበትና የሀገር አንድነቱን ያረጋገጠበት ታሪካዊ መድረክ ሆኖ ተመዝግቧል። በምርጫው ሂደት ለመመዝገብ ከ54 ሚሊዮን በላይ ዜጎች ምዝገባ ማካሄዳቸው የሚታወስ ሲሆን በድምጽ መስጠት ቀኑም ላይ የታየው የህዝብ ተሳትፎ እጅግ ከፍተኛ ነበር። በተለያዩ የሀገሪቱ ክፍሎች የተስተዋለው ረጅም የመራጮች ሰልፍ ህዝቡ ለዲሞክራሲያዊ ስርዓት ያለውን ጽኑ ፍላጎት ያሳየበት ሆኗል። በተለይም የሴቶች ወጣቶችና የአካል ጉዳተኞች እንዲሁም የመጀመሪያ ጊዜ መራጮች ተሳትፎ ያላቀ ነበር። ይህ ምርጫ ከፖለቲካ ውሳኔነቱ ባሻገር በሀገሪቱ የኢኮኖሚ መረጋጋት፣ በማህበራዊ ልማትና በዲፕሎማሲያዊ ግንኙነት ላይ ቀጣይነት ያለው እድገት ለማምጣት መሰረት የሚጥል ነው። በምርጫው ዋዜማና በዕለቱ የታየው የህዝቡ ሰላማዊ እንቅስቃሴ ሀገራችን ካጋጠማት ዘርፈ ብዙ ፈተናዎች ይልቅ የጋራ ሰላሟና መረጋጋቷ እንደሚቀድም በተግባር አሳይቷል። በሚሊዮኖች የሚቆጠሩ ዜጎች በማለዳ ተነስተው በታላቅ ትዕግስትና እርስ በርስ በመከባበር ድምጻቸውን የሰጡበት
የነበረበት ሂደት የኢትዮጵያ ህዝብ ለዲሞክራሲያዊ ስርዓት ያለውን ብስለት በተግባር ያስተማረበት ነው። ህዝቡ በነጻነት የሰጠው እያንዳንዱ ድምጽ የሀገሪቱን ተቋማዊ ሽግግር የሚያጠናክርና የህግ የበላይነትን የሚያረጋግጥ በመሆኑ የምርጫው ስኬታማ መከናወን ለአንድ ወገን ሳይሆን የሁሉም ኢትዮጵያውያን የጋራ ድል ነው። ሰባተኛው ጠቅላላ ምርጫ ኢትዮጵያ ፈተናዎችን በራሷ አቅምና ብስለት መሻገር እንደምትችል ለዓለም ያሳየችበትና በአንድነት ቆማ ክብሯን ያስጠበቀችበት ታላቅ የታሪክ ምዕራፍ ነው። ህወሓት ደካማ አፈጻጸም አሳይተዋል በማለት ከኃላፊነታቸው ሊያነሳቸው ያላቸው አመራሮች ስም ዝርዝር ሾልኮ ወጣ። ጽንፈኛው ህወሓት የትግራይን ወጣቶች በግዳጅ እያፈሰ ወደ ጦር ካምፖች እያስገባ እንደሚገኝ ይታወቃል። በመሆኑም ይህን የህወሓት አጀንዳ እንዲያስፈጽሙ ትዕዛዝ የወረደላቸው አመራሮች የሚገባቸውን ያህል አፈጻጸም አላሳዩም በማለት ከኃላፊነታቸው ለማንሳት እቅድ አውጥቶ እየተንቀሳቀሰ እንደሚገኝ ታውቋል። በመሆኑም በህወሓት ከፍተኛ አመራሮች ጥርስ የተነከሰባቸውና በደካማ አፈጻጸማቸው ምክንያት እርምጃ ሊወሰድባቸው የተባሉ አመራሮች ስምና የስራ ድርሻ ከህወሓት ሚስጥራዊ ዶክመንት አፈትልኮ መውጣቱን ተከትሎ የአመራሮቹ ስም ዝርዝር እንደሚከተለው ይቀርባል። የምስራቅ ትግራይ ዞን አስተዳዳሪ አቶ ፍስሐ ኃይላይ፣ የምዕራብ ትግራይ ዞን አስተዳዳሪ አቶ ግደይ ዘመናይ፣ አቶ ግደይ አዘናይ፣ የደቡብ ትግራይ ዞን አስተዳዳሪ አቶ ዝናቡ ገብረመድን፣ የደቡብ ምስራቅ ትግራይ ዞን አስተዳደር አቶ ከላሊ ሀጋዚ፣ የመቀሌ ከተማ ከንቲባ ዶክተር ረዳኢ በርሄ መሆናቸው ታውቋል። ከነዚህ አመራሮች ውስጥ ከኃላፊነታቸው ሲነሱ ወደ ሀራ መሬትና የፌዴራል መንግስቱን ይቀላቀላሉ የተባሉት አመራሮችን ለማሰር እቅዳቸውን ጨርሰው ወደ ስራ መግባታቸውን ከቦታው የደረሱን ታማኝ የመረጃ ምንጮች አሳውቀዋል። የቀድሞ የትግራይ ክልል ፕሬዝዳንት ጸጋይ በረሃ ከህወሓት ግድያ ለጥቂት ተረፉ። የቀድሞ የትግራይ ክልል ፕሬዝዳንት የነበሩ አቶ ጸጋይ በረሃ ህወሓት ለዳግም ጦርነት እያደረገ የሚገኘውን እንቅስቃሴና ከሻዕቢያ ጋር የተፈጸመው ጽምዶ ይቃወማል በሚል ምክንያት በተሽከርካሪ በመከታተል የግድያ ሙከራ ያደረጉበት ቢሆንም ከግድያቸው ለጥቂት መትረፉ ታውቋል። ህወሓት በክልሉ ከህዝብ ከወጣቱና ከሀገር ውስጥና ከውጭ እርዳታ ድርጅቶች ከዲያስፖራው ከምሁራንና ከፖለቲካ ፓርቲዎች ከፍተኛ ተቃውሞ እየገጠመው ይገኛል። እንዲሁም እናቶችና አዛውንቶች ያለ አቅማቸው አደባባይ በመውጣት ልጆቻችንን አትውሰዱብን በማለት የህወሓት ታጣቂዎችና አመራሮች ላይ ተቃውሞ እያደረሱ ይገኛሉ።